በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቅድስት ሥላሴ ወርሃዊ በዓል እንኳን አደረሳችሁ አደረሰን። ከሁሉ አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኖሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን በድጋሚ ለአዲሱ ዓመት ለቅድስት ሥላሴ ወርሃዊ በዓል እንኳን አደረሳችሁ እንኳን አደረሰን። የቅድስት ሥላሴ በረከታቸው ጥበቃቸው እንዲሁም በዛሬው ዕለት አስበን የምንውላቸው ቅዱሳን የአባ ጊዮርጊስ ዘጋስጫ፣ የአባ ሲኖዳ፣ የአባ ዳንኤል ዘገዳ መሲሐት፣ የአባ ባውላ ገዳማዊ፣ የቅዱስ አትናቴዎስ ሐዋርያዊ፣ ለአንበሳ የተሰጠው የቅዱስ አግናጢዮስ፣ የእናታችን የቅድስት ኤልሳቤጥ፣ የቅዱስ ዲዮስቆሮስ ሊቅ፣ የታላቁ ቅዱስ ሳውሪያኖስ፣ የቅዱሳን አጋቶን ማለትም የቅዱስ ጴጥሮስ፣ የቅዱስ ዮሐንስ፣ የቅዱስ አሞንና የእናታቸው ናፊቃ፣ የእመብርሃን እናት የቅድስት ሐናም ልደቷ ነውና ዛሬ የቅድስት ሐናም በረከት እንደዚሁም በአጠቃላይ የሁሉም ቅዱሳን ጸጋ፣ በረከት፣ ረድኤት፣ ጸሎት፣ ምልጃ እንደዚሁም ጥበቃቸው ይህንን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎት እንድናስባችሁም ዘውትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። 2018 የተባረከ ይሆንልን ዘንድ ፈጣሪያችንን ድንግል ማርያምን፣ ቅዱሳን መላእክትን፣ ቅዱሳን ጻድቃን ሰማዕታትን እየተማጸንን የዛሬውን ጸሎት ምስጋና ወይንም ቃለ እግዚአብሔር አምላካችን እንደፈቀደ እንደሚከተለው እናደርሳለን። ምስጢሩን ጥበቡን አስተዋይ ልቦናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ለሁላችንም ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ መለኮት። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን ሰይፈ መለኮት የተባለ ጸሎትን እንጀምራለን። የአጋዕዝተ ዓለም ሥላሴ ይቅርታቸው ከእኔ እንደዚሁም ይህን ጸሎት ከሚከታተሉት ጋር ይሁን ለዘላለሙ አሜን። ከትናንት አስቀድሞ በነበረ ቀዳማዊ ዛሬም ባለ ማዕከላዊ ነገንም አሳልፎ በሚኖር ዘላለማዊ ዘመን በሌለው ብሉየ መዋዕል ያለ ድካም ፍጥረታትን በፈጠረ ጥልቀቱ በማይታወቅ ባሕረ ምሕረት በሆነና ብቻውን ለዘላለም በሚኖር በእግዚአብሔር ስም እናምናለን ለዘላለሙ አሜን። ሦስት ሲሆን አንድ፣ አንድ ሲሆን ሦስት በሆነ በማይታይ ህቡ በማይዳሰስ እሳት መንግሥት የባህሪው በሆነ በአምላክነቱ በቸርነቱ አምላካችን አባታችን ከሆነ ከሰውና መላእክት አንዲት ስግደት በሚሰገድለት በእግዚአብሔር ስም እናምናለን። እኔን እንደዚሁም ይህንን ጸሎት የሚከታተሉትን ከሥጋና ነፍስ መከራ ያድነን እስከ ዘላለም አሜን። በሥልጣኑ ማለዳንና ንጋትን የወሰነ ሰዓተ ምሴትንም በኃይሉ ያዘጋጀ ቀንና ሌሊቱን በየጊዜው የሚያፈራርቅ ፍጥረት ሁሉ በየስፍራ ሆኖ አንደበቱ እንደቻለ በሚያመሰግነው በእግዚአብሔር ስም እናምናለን ለዘላለሙ አሜን። አቤቱ የሕያው እግዚአብሔር አብ የባሕሪ ልጁ ኋላም ያለ ዘርዓ ብእሲ ከድንግል ማርያም የተወለደ ጌታዬ ኢየሱስ ክርስቶስ ሆይ ወደ እኛ መጥተህ እርዳን፣ ታድነን ዘንድ ኃጢአታችንንም ሁሉ ይቅር በለን። መለኮት መብረቅ ነው ያስደነግጣል፣ መለኮት ፍም ነው ይፋጃል፣ መለኮት ከጦር ይልቅ ፈጣን ነው፣ መለኮት እሳት ነው ያቃጥላል። መለኮት ነድ ነው ያበራል፣ መለኮት ፀሐይ ነው ያብረቀርቃል፣ መለኮት ጽኑ ዓለት ነው። የመለኮት ግርማው ያስፈራል፣ መለኮት ነበልባል ነው ይነዳል፣ መለኮት የተወደደ ጋሻ ነው። መለኮት ጦር ነው ይወጋል፣ የመለኮት ኃይል ያቃጥላል፣ መለኮት አሸናፊ ነው፣ የመለኮት ሥልጣን ሁሉን ይደመስሳል። የመለኮት ኃይል ያንጸባርቃል፣ መለኮት እሳት ነው ያበራል፣ መለኮት የተሳለ ሰይፍ ነው፣ የመለኮት ቃል ያስፈራል። የመለኮት ነበልባል ያስደንቃል፣ መለኮት የሚያሰጥም ጉድጓድ ነው፣ የመለኮት መልኩ ቀይ ነው። ባሕር የመለኮት ንጹሕ ነው፣ የመለኮት ሥልጣን የተሳለ ነው፣ የመለኮት ኃይል ምጡቅ ነው፣ መለኮት እሳት ነው ያቃጥላል። መለኮት እሳት ነው ይነዳል፣ ለመለኮት ኃይል ምስጋና ይገባዋል፣ መለኮት ታላቅ ነው ይገዛል።
የመለኮት ብርሃን ሰፊ ነው። የመለኮት ዙፋን እውነትን የተመላ ነው። ለዘላለሙ አሜን። በበትረ መስቀሉ ሰይጣንን የቀጠቀጠው በመስቀል ላይ ሳለም በገሃነመ እሳት ያሉ አጋንንትን ያስደነገጣቸው ኢየሱስ ክርስቶስ ነው። ጨለማን ያስወገደ ብርሃን፣ ዓለምን ሁሉ ያበራ ብርሃን ኢየሱስ ክርስቶስ ነው። በጠላት ፊት ጽኑ ምሽግ፣ ለሚታመኑበትም መጠጊያ የማዳኛ ግድግዳ ኢየሱስ ክርስቶስ ነው። በወልደ ነጎድጓድ በቅዱስ ዮሐንስ መጽሐፈ ራእይ 7 ቀንዶች፣ 7 ራሶች፣ 7 ዓይኖች ያሉት የተወጋው በግ ተብሎ የተመሰለለት እርሱ ኢየሱስ ክርስቶስ የቅድስት ቤተ ክርስቲያናችን ሙሽራ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ በዕለተ ዓርብ የተሰዋ ንጹሕ መሥዋዕት ነው። የጥልን ግድግዳ ያፈረሰልን ስለኛ ብሎ በተቀበለው መከራና በቀለመ ደሙ በዕፀ መስቀሉ ላይ ሕይወትን የጻፈልን እርሱ ኢየሱስ ክርስቶስ ነው። እነሆ ዛሬም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በመጥምቁ ቅዱስ ዮሐንስ ጸሎት፣ በቅዱስ ጊዮርጊስ ጸሎት፣ በአባታችን በአቡነ ተክለ ሃይማኖት ጸሎት፣ በአባታችን በአቡነ ገብረ መንፈስ ቅዱስ ጸሎት፣ በአባ ሳሙኤል ጸሎት፣ በአባታችን በአቡነ ኪሮስ ጸሎት፣ በአባታችን አቡነ ጸጋ ኢየሱስ ጸሎት፣ በአባታችን ኤዎስጣቴዎስ ጸሎት፣ በደናግሉና በመነኮሳቱ ጸሎት ኃጢአታችንን ይቅር ትለን ዘንድ እንለምንሃለን። በሊቀ መላእክት በቅዱስ ሚካኤል ጸሎት፣ ምስራችን ባበሰረ በቅዱስ ገብርኤል ጸሎት፣ የአምላኩን ደጃፍ በሚጠብቅ በቅዱስ ሩፋኤል ጸሎት፣ በአፍኒንና በሳቁኤል ጸሎት፣ ልቦናን ደስ በሚያሰኝ ቅዱስ ራጉኤል ጸሎት፣ በቅዱስ ፋኑኤል ጸሎት፣ በኪሩቤልና በሱራፌል ጸሎት፣ የስሉስ ቅዱስን መንበር በሚሸከሙ በአርባቱ እንስሳ ጸሎት፣ የስሉስ ቅዱስን መንበር በሚያጥኑ በ24ቱ ካህናተ ሰማይ ጸሎት፣ በ99ኙ ነገደ መላእክት ብርሃን ጸሎት፣ በአላፋት መላእክት ጸሎት፣ በቅዱሳን መላእክትና በሊቃነ መላእክት ሁሉ ደስ ባሰኙ በቀደሙ አበው ነቢያትና ሐዋርያት አርድእትም በጻድቃንና ሰማዕታት ጸሎት ኃጢአታችንን ደምስሰ ከሥጋና ነፍስ መከራ እኔን እንደዚሁም ይህንን ጸሎት የሚከታተሉትን አድነን ለዘላለሙ አሜን። ዳግመኛም አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ሥልጣን ከአፈ ሰይፈ እሳት በሚፈልቅ ነጸብራቅ የሰይጣን ሰራዊት ወደ እኛ እንዳይቀርቡ አወግዛችኋለሁ። ክፉዎች አጋንንትና መሰሪያን ሰዎችን ከእኛ ይርቁ ዘንድ አወግዛችኋለሁ። በአብ እንታመናለን፣ በወልድ እንጠበቃለን፣ በመንፈስ ቅዱስም እንድን ዘንድ አምነን ከመከራ ሁሉ እንሰወራለን። ጌታችን ኢየሱስ ክርስቶስ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ቅንዋተ መስቀል እንደተቸነከረ እናምናለን። ይኸውም የሞት መርዙ የጠፋበት የሰይጣንም ኃይሉ የደከመበት ነው። አሁንም የአጋንንት መርዝ ይጥፋ፣ ወደ እኔ እንደዚሁም ይህንን ጸሎት ወደሚከታተሉት ከነፍስና ከሥጋ እንዳይቀርብ የሰይጣን ሰራዊት ኃይል ሁሉ ይደምሰስ፣ አሜን። በአብ በወልድ በመንፈስ ቅዱስ ስም ባሪያ ሌጊዮን የተባሉ አጋንንትን በምትሃት በቁርጠት በፍልጠት በቁርጥማት በመጋኛ በውጋት በጉስምት በንዳድ በቡዳ በቂመኛ የሚመሰሉ አጋንንትን እርኩሳን መናፍስትን በአይነ ሰብ የሚመሰሉ መሰሪያንን ሁሉ ከእኛ ይርቁ ዘንድ አወግዛችኋለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከሥጋና ነፍስ መከራ ሁሉ እኔን እንደዚሁም ይህንን ጸሎት የሚከታተሉትን ታድነን ዘንድ ልብህ ይራራልን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ የሥላሴ ስም አምነን ሥላሴን ስናመሰግን በትምክህት ተሞልቶ ሊጣላን የሚመጣ ጠላትን የእግዚአብሔር ቃል ይጣለው። በተሳለ የመለኮት ሰይፍም ጉሮሮን ይዝጋው። በስመ ሥላሴ አምነን ሥላሴን ተስፋ ስናደርግ በድፍረት የሚጣላንን ሁሉ የእግዚአብሔር ቃል ያፍርሳቸው። በተሳለ የመለኮት ሰይፍም አንገታቸውን ይቁረጥ። ለሥላሴ ስንታመን ተቃውሞ የሚጣላንን ሁሉ ቃል እግዚአብሔር ያድክመው። የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ አምነን ሥላሴን ስናወድስ በጥል የሚፈልገንን ሁሉ ቃል እግዚአብሔር ያጥፋው። የተሳለ የመለኮት ሰይፍም አንገቱን ይስበረው። በሥላሴ ስም አምነን ለሥላሴ ስንዘምር ይጣላን ዘንድ የሚያስበውን ቃል እግዚአብሔር ያጥፋው።
በተሳለ የመለኮት ሰይፍም አንገቱን ይቁረጠው። በስመ ሥላሴ ያለ ጥርጥር አምነን ሳለን በጠብ የተነሳብንን ቃለ እግዚአብሔር ይጣለው። የተሳለ የመለኮት ሰይፍም አንገቱን ይነቀው። ስመ ሥላሴን ያለምንም ጥርጥር አምነን ስንኖር በመናገር ሊጣላን የሚሻውን ቃለ እግዚአብሔር መከራን ያምጣበት። በተሳለ የመለኮት ሰይፍም አንገቱን ይቁረጠው። ስመ ሥላሴን በማክበር ሥላሴን ስናመሰግን የሚጣላንን ጠላታችንን የተሳለ የመለኮት ሰይፍ አንገቱን ይስበረው። የሥላሴን ስም አምነን ሥላሴን ስናከብር በትዕቢት ተሞልቶ የሚዘልፈንን ቃለ እግዚአብሔር ይፍረድበት። የተሳለ የመለኮት ሰይፍ አንገቱን ይስበረው። በሥላሴ አምነን ሥላሴን ያለ ፍርሃት ስናመሰግን የሚጣላንን ሁሉ ቃለ እግዚአብሔር በተሳለ የመለኮት ሰይፍ አንገቱን ወግቶ ይጣለው። በስመ ሥላሴ አምነን ሥላሴን ስንከተል ወዳጅ መስሎ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን በእውነት ያለ ሐሰት ሥላሴን ስናመልክ በዛቻ ሊገድለን የተነሳውን በተሳለ ሰይፈ መለኮት አንገቱን ይስበረው። በሥላሴ ስም አምነን በሥላሴ ስንረጋጋ እኛን በማውገዝ የሚጣላንን ቃለ እግዚአብሔር አስሮ በተሳለ ሰይፈ መለኮት አንገቱን ይውጋው። በስመ ሥላሴ ታምነንና ሥላሴን ተስፋ ስናደርግ በንቀት የሚጣላንን ቃለ እግዚአብሔር ይውጋው፣ ሰይፈ መለኮትም አንገቱን ይምታው። በስመ ሥላሴ አምነን ሦስትነትን ሳንቀላቅል የምንታመን እኛን በስውር የሚጣላንን ቃለ እግዚአብሔር ስቦ በሰይፈ መለኮት አንገቱን ይቁረጠው። በስመ ሥላሴ አምነን ያለ ልዩነት በሥላሴ የምንመካ እኛን እየተመላለሰ የሚጣላንን ቃለ እግዚአብሔር ቀጥቅጦ አንገቱን በሰይፈ መለኮት ይቅደደው። በስመ ሥላሴ አምነን ሥላሴን የምናመልክ እኛን ወዳጅ መስሎ የሚጣላንን ቃለ እግዚአብሔር ገስጾ አንገቱን በሰይፈ መለኮት ይውጋው። በሥላሴ ስም አምነን ያለ ዕረፍት ሥላሴን የምናመሰግን እኛን በስድብ የሚንቀንን ቃለ እግዚአብሔር አጽድፎ በተሳለ ሰይፈ መለኮት አንገቱን ይምታው። በስመ ሥላሴ እያመንን ጠላቶቻችን ሁሉ ተደምስሰው ይጠፉ ዘንድ ሥላሴን በፍጹም አምልኮና ውዳሴ እናገለግላለን ለዘላለሙ አሜን። በማይበጠስ የወንጌል ገመድ ታስረን ጧትና ማታ በየጊዜው ከጽኑ ሰይጣን እጅ የሚጠብቀን በአምላክነቱም የሁከትና የኃጢአትን እሾክ ለሚያጠፋና ሁሉን ለሚገዛ ለአንድ እግዚአብሔር በጉልበታችን እየሰገድን የአብን ስም እናመልካለን፣ የወልድን ስም መጠጊያ እናደርጋለን፣ የመንፈስ ቅዱስን ስምም እናመሰግናለን። በአብ ስም እንታመናለን፣ በወልድ ስም እንጠበቃለን፣ በመንፈስ ቅዱስ ስም እንድናለን። እሊህም ዘመናትና ዓመታት ያልቀደሟቸው የማይከፈሉ ሦስት አካል አንድ መለኮት አንድ ራእይ አንድ አምሳል የሆኑ ብሩካነ ቃል ናቸው። በምድርና በሰማይ ትጉሃን የሆኑ መላእክት የአንዱና በሁሉ ምሉ በሆነ ከዓለም አስቀድሞ የነበረ ዓለምንም አሳልፎ የሚኖር የእግዚአብሔር አብ ስምን፣ የእግዚአብሔር ወልድ ስምን፣ የእግዚአብሔር መንፈስ ቅዱስ ስምን ቅዱስ 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 እግዚአብሔር አሸናፊ የጌትነት ምስጋና ፈጽሞ ሰማይና ምድርን የመላ ነው እያሉ ያመሰግናሉ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ እኔን እንደዚሁም ይህንን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን። ሥራችንን ቤተሰባችንን ባርክልን። የምንናገረውን ቀለም የምንረግጠውን ለምለም አድርግልን። ለዘላለሙ እውነት በእውነት ይሁንልን ይደረግልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰይፈ ሥላሴ ሰይፈ ሥላሴ ዘዘወትር በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴንና መላ ሰውነቴን አማትባለሁ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን በዚች በእናቴ ቅድስት ቤተ ክርስቲያን ፊት ቆሜ ክደዋለሁ። ለዚህም አምባ መጠጊያዬ ምስክሬ ቅድስት ድንግል ማርያም ናት ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አምኜ በእርሱ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነቅቼ በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ አምናለሁ። በአብ በወልድ በመንፈስ ቅዱስ እማጸናለሁ። ሰማይና ምድር ክርታስ አብረህትም ቀለም ቢሆኑ የሥላሴ ምስጋና ተነግሮ አይፈጸምም። ዓለምም በምሉ ሊሸከመው አይቻለውም። በእኔ አገልጋያቸው እንደዚሁም
ይህንን ጸሎት በሚከታተሉት ላይ የርኅራኄያቸው ይቅርታ ይደርብን ዛሬም ዘወትርም እስከ ዘላለሙ አሜን። አብ ወወልድ ወመንፈስ ቅዱስ ሆይ ወደ አብርሃም ቤት እንደገባችሁ በሰማያት ማደሪያችሁ በመንግሥተ ሰማይ ታኖሩን ዘንድ እኔ ኃጢአተኛ አገልጋያችሁ እንዲሁም ይህንን ጸሎት የሚከታተሉት እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጢአተኛ ልጃችሁ እንዲሁም ይህን ጸሎት የሚከታተሉት የምሕረት አክሊልን እንቀዳጅ ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ ከሚቃረኗት አጋንንት እጅ የእኔ ኃጢአተኛ አገልጋያችሁን እንደዚሁም ይህንን ጸሎት የሚከታተሉትን ነፍስ አድኗት። አብ ወወልድ ወመንፈስ ቅዱስ ሆይ እኔ ኃጥእ ልጃችሁ እንዲሁም ይህንን ጸሎት የሚከታተሉትን በስማችሁ እንመካ ዘንድ ከውድቀትም ታድኑን ዘንድ በይቅርታም አቅርባችሁ ከጨለማ አበጋዝ ከቀትርም ጋኔን ትጠብቁን ዘንድ እንማጸናችኋለን። አብ ወወልድ ወመንፈስ ቅዱስ ሆይ አጋዕዝተ ዓለም ቅድስት ሥላሴ ሆይ በልባችን እርሻ ውስጥ የምስጋና እሸትን የሚያሸት የመላእክትን ምስጋና ሙሉብን። እኔ ኃጥእ ወዳጃችሁ እንደዚሁም ይህንን ጸሎት የሚከታተሉትን ከክፉ እንድትጠብቁን ከመከራም እንድትሰውሩን እንማጸናችኋለን። አጋዕዝተ ዓለም ቅድስት ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ የሚበድሉንን ጠላቶቻችንን በድሏቸው፣ የሚጣሉንን ሁሉ አስወግዷቸው። በነቢዩ ሙሴ እጅ ፈርዖንን ያሰጠመው ኃያል ስማችሁ የሚቃረኑንን ጠላቶቻችንና ምቀኛዎቻችንን ሁሉ ያጥፋቸው፣ አሜን። ከእሳትና ከጥፋት ከጠላቶቻችንም እጅ ታድኑን ዘንድ እንማጸናችኋለን። ገነትን የፈጠራችሁ አጋዕዝተ ዓለም ሥላሴ አብ ወወልድ ወመንፈስ ቅዱስ ሆይ ቀድሞ ሰባ ነገሥታትን እንዳጠፋችሁ የእኛን የሁላችንንም ጠላቶች ታጠፏቸው ዘንድ በማደሪያችሁ ጽርሐ አርያም በቅዱሳን ነቢያት ሙሴና ኤልያስ ተማጸንኳችሁ። ጠላቶቻችን ሁሉ በሰረገላ መንኮራኩር ይድቀቁ፣ በወራሪ ጦርም ይለቁ። በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ፣ በመላእክት ሰይፍ በእሳታዊ ልሳናችሁ ይቃጠሉ። ጠላቶቻችን በመላእክት ዘንድ በከበሩ ሱራፌልና ኪሩቤል እጅ ይጥፉ፣ በሐዘን ይኑሩ። ሐዘናቸውም ትካዜያቸውም ይብዛ፣ ለቅሷቸውም እጥፍ ድርብ ይሆንባቸው። እኛ እንድንጎዳ በተመኙ ጊዜ ሁሉ እነርሱ ይጎዱ፣ መጠሪያቸውንም ሁሉ ከምድር አስወግዱ። ቀድሞ ቃየልና ይሁዳ ከምድር እንደተበተኑ እንዲሁ ጠላቶቻችንን እንደ አመድ በትኗቸው፣ እኛ ልጆቻቸውን ግን ከክፉ ሁሉ ጠብቁን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ አዳምና ሔዋን ከገነት በመሰደዳቸው እንዳለቀሱ ጠላቶቻችንም ያልቅሱ። በእኔም ወዳጃችሁ እንዲሁም ይህንን ጸሎት በሚከታተሉትም ላይ እንዳይበረቱ ኃይልን ይጡ፣ ድህነት የሚዋጣቸው በእሾህ ወጥመድ ታስረውም ወደ ባሕረ እሳት ትጥሏቸው ዘንድ እንማጸናችኋለን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ እዘኑልን፣ እራሩልን። ጠላቶቻችን ደስ እንዳይሰኙ ሌሎች እንደሚታሰሩ እጃቸውን ታስሯቸው ዘንድ እንማልዳችኋለን። የጠላቶቻችን መኖሪያ የውሻ ማደሪያ ይሁን፣ የምታስፈራ ባሕረ እሳትን አይሻገሩ። በቀስተ እሳት ይወጉ፣ በሕማመ መቅሰፍት ይያዙ። አቤቱ የእኛን የወዳጆቻችሁን ጠላቶች ከእናንተ ዘንድ ምሕረትና ቃለ ሕይወትን እንዳያገኙ እንለምናችኋለን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ በጽንዕት የምሕረት እጃችሁ እኔ ኃጥእ ልጃችሁን እንዲሁም ይህንን ጸሎት የሚከታተሉትን ባርኩን፣ ቀድሱን። ነፍሳችን እንዳትጠማም ቅዱሳን መላእክት ከቸርነታችሁ የሚፈልቀውን ጠለ ምሕረት ያጠጡን። አጋዕዝተ ዓለም አብ ወወልድ ወመንፈስ ቅዱስ ሆይ የእኔ ኃጥእ ወዳጃችሁን እንዲሁም ይህንን ጸሎት የሚከታተሉትን መሥዋዕተ ጸሎትን ተቀብላችሁ የሃይማኖት ፍሬን እንዲያፈራ በከዋክብት የተመሰሉ የመላእክትን ምስጋና እናቀርብ ዘንድ ከሕይወታችን ውስጥ ችግርና ድህነትን አስወግዱልን። እድል ፈንታችንን ከቅዱሳን መላእክት ጋር አድርጋችሁ ከሞት ሰንሰለት አድኑን። ያን ጊዜም ለእኔ እንደዚሁም ይህንን ጸሎት ለሚከታተሉት ምሕረታችሁ ይደረግልን ዘንድ በማሕየዊ ስማችሁ እማጸናችኋለሁ ለዘላለሙ አሜን። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በብሁተ ሥልጣን እግዚአብሔር አብ የከሳቴ ብርሃን አብ የባሕሪ ልጁ በሆነ እግዚአብሔር ወልድ ኢየሱስ ክርስቶስ ከአብ ከወልድ ጋር ሕልው በሆነ በእግዚአብሔር መንፈስ ቅዱስ ስም እንድን ዘንድ እንማጸናለን። በሦስት አካላት አንድ መለኮት በአብ በወልድ በመንፈስ ቅዱስ ፍቅር ተማጸንን።
በዘለዓለማዊ የአብና የወልድ የመንፈስ ቅዱስ ሕላዌ እንማጸናለን። ዓለምን ሁሉ በፈጠረ በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ዓለምን በግልጽና በህቡ ባጸና በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። በዘለዓለማዊ በአብ በወልድ በመንፈስ ቅዱስ ስም ተማጽነናል። ማዳንም መግደልም በሚቻለው በአብ በወልድ በመንፈስ ቅዱስ ቃል ተማጽነናል። ከምድር ዳርቻ ጀምሮ ጥፋትን በሚያስወግድ በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። በአብ በወልድ በመንፈስ ቅዱስ አዳኝነት እንማጸናለን። በአብ በወልድ በመንፈስ ቅዱስ ባለሟልነት እንማጸናለን። በአብ በወልድ በመንፈስ ቅዱስ ጸጋ ተማጽነናል። በአብ በወልድ በመንፈስ ቅዱስ ስም እንማጸናለን። ጠላትንና ወጥመድን ሁሉ ድል በሚነሳ ሰይፈ እሳት በሚገለጽበት በአብ በወልድ በመንፈስ ቅዱስ ኃይል እንማጸናለን። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዛይ ሄት ጤት ዮድ ካፍ ላሜድ ሜም ኖን ሳምኬት ኤ ፌ ጻዴ ቆፍ ሬስ ሳን ታው በተሰኙ በአብና በወልድ በመንፈስ ቅዱስ ስሞች ተማጽነናል። በእሊ ቅዱሳት ስሞች እኔ ኃጥእ ወዳጃችሁ እንደዚሁም ይህንን ጸሎት የሚከታተሉት ከሞት ወጥመድ ከክፋይቱ ዕለት ከጥፋት ዘመናትም እንድን ዘንድ እንማጸናለን ለዘላለሙ አሜን። ሰማያዊት ኢየሩሳሌም መገለጫው አርያምም ማደሪያው የእሳት መጋረጃም መሰወሪያው በሆነ በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ እንመካለን። በተሰበከበት የነቢያቱ አንደበት ከቅድስት ድንግል ማርያም በተወለደበት በቤተልሔም በተጠመቀበት ማየ ዮርዳኖስ ብርሃነ መለኮቱን በገለጸበት በደብረ ታቦር በሥጋው መከራን በተቀበለበት በቀራንዮ በተሰቀለበት ቀራንዮ ተማጸንን። በተቀበረበት ጎለጎታ በሦስተኛው ቀን በመነሳቱ በአርባኛው ቀን ወደ ሰማይ በማረጉ በዳግመኛ ምጽአቱ መዳኛ አድርጎ ለሰው በሰጠው ቅዱስ ሥጋውና ክቡር ደሙ ተማጽነን ሥራይንና መርዝን የሚያደርጉ የጠላቶቻችንን ኃይል ወደ እኛና ወደ ቤተሰቦቻችን ወደ ንብረቶቻችን እንዳይቀርቡ የተወገዙ ይሁኑልን። አሜን። በእውነት ሥላሴ ሆይ እኔ ኃጢአተኛና በደለኛ ወዳጃችሁን እንዲሁም ይህንን ጸሎት የሚከታተሉትን ከመከራ ሥጋ ከመከራ ነፍስ ጠብቁን ለዘላለሙ አሜን። ዘላለማዊ መጀመሪያና መጨረሻ የሌለ ግሩምና ታላቁ አምላካችን እግዚአብሔር ሆይ ከምንፈራው ክፉ ነገር ሁሉ ጠብቀ ትረዳን ዘንድ የሰይጣንን ተንኮል ሁሉ ከእኛ ዘንድ አስወግደ ጠብቀን። አባታችን ያዕቆብንና ልጆቹንም እንደባረክ እኔን እንደዚሁም ይህንን ጸሎት የሚከታተሉትን የሁላችንንም ሀብታችንን፣ ንብረታችንን፣ ልጆቻችንን፣ ቤታችንን፣ ጤንነታችንን፣ ወገኖቻችንን ሁሉ ባርክልን። የዕለት ተዕለት ሥራችንን የምናስበውን የመልካሙን ሐሳባችንን ሁሉ ባርክልን። ከኃጢአት በቀር ምኞታችንን ሁሉ አሳካልን። ኃይልና ምስጋና መንግሥትም የአንተ የአብና የወልድ የመንፈስ ቅዱስ ሥላሴ ነውና አድነን ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰይፈ ሥላሴ በዕለተ ረቡዕ በዕሮብ የሚጸለይ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን የዕለተ ረቡዕን ጸሎተ ሰይፈ ሥላሴን እንጀምራለን። የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ምስጋና ይድረሰው። ስለሰጠን ግልጽና ህቡዕ ጸጋ ሁሉ በዚህች ሰዓት እናመሰግነዋለን። አቤቱ በዚህች በተባረከች ሰዓት በታላቅነትህና በግርማህ በኃይልህና በአገዛዝክ የምንታመን የእኛን ጸሎታችንን ስማ፣ ልመናችንን ተቀበል። ስርየተ ኃጢአትን አድርገህልን የልጅህን ቅዱስ ሥጋና ክቡር ደም እንቀበል ዘንድ የበቃው አድርገን። ፍርሃትን በሚደመስስ ረድኤትህ ተጠብቀን፣ ነፍሳችንን ከሚሹ ከጠላቶቻችን ሁሉ አድነን። ትዕቢትንና ትምክህትን፣ ቅንዓትን፣ ቂምና ቁጣን፣ አመፃንና ክፋትን ሁሉ አስወግድልን። ጥቂትና ብዙውን ግልጹንና ህቡውን በደላችንን በይቅርታህና በምሕረትህ ብዛት ማረን። አቤቱ በመንገድ ትእዛዘ ወንጌል እንጸና ዘንድ እርዳን። ሰይጣንና ክፉ ሥራዎቹን ሁሉ ከእኛ ያርቅ። እኔ አገልጋይክ እንደዚሁም ይህንን ጸሎት የሚከታተሉት ደካማና የተናቅን ምስኪን ነንና መልካሙን ሁሉ ስላደረግክልን ፈንታ እኛ በድለናል።
ሀብተ ጸጋን ስለሰጠህንም ፈንታ ኃጢአትን ሰርተናል፣ አንተ ግን ታገስከን። እኛም ተመለስን፣ በቀናው መንገድህ መራህን። እነሆ ዛሬም ተሳስተናልና የይቅርታህን ብዛት እንለምናለን፣ እንማልዳለን፣ እንደ ፈቃድህም አረጋጋን። በረድኤትህም ጥላ ሰውረን፣ ጎዳናችንንም በሰላምና በፍቅር ምራልን። ምግባረ ሰናይ እንድንወድ ምግባረ እከይን እንድንጠላ ይቅርታና ምሕረት ትርዳን። ይቅር ባይ ነህና ክብርና ምስጋና ስግደትም ለአንተ ይገባል ለዘላለሙ አሜን። ቅዱስ 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 እግዚአብሔር ኃያልና የሚያርድ ዓይኖቹም እንደሚነድ እሳት ናቸው። ቅዱስ 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 እግዚአብሔር ጸጉሩ እንደ በረዶ የነጣ እንደ ሰርዲኖስና ያስፒድ ደስ የሚያሰኝ እንደ አናቁም የሚያበራ ነው። ቅዱስ 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 እግዚአብሔር በእሳት አጥር የተከበበ የመቅደሱም ዙሪያ ዕንቁ ነው። ቅዱስ 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 እግዚአብሔር በጠላት ፊት ጽኑ ጋሻ ነው። ቅዱስ 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 እግዚአብሔር ሰማይን ያለ ምሰሶ ምድርን ያለ ካስማ በእጁ ያጸና አምላክ ነው። ቅዱስ 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 እግዚአብሔር ሁሉን የፈጠረ ነው። ቅዱስ 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 እግዚአብሔር ለመንግስቱ ፍጻሜ የለውም፣ ግዛቱም ለዘላለም ነው። ቅዱስ 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 እግዚአብሔር ሦስትነቱ አይቀላቀልም፣ ለሦስትነቱም ስግደት ይገባል። ቅዱስ 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 እግዚአብሔር መባርቅት ያገለግሉታል፣ ነጎድጓድም ይከቡታል። ቅዱስ 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 እግዚአብሔር ባህር ዝም ትል ዘንድ በቁጣው ይገስጻታል። በይቅርታው ውሃ የመቅሰፍትን እሳት የሚያጠፋ እግዚአብሔር ምስጉን ነው። በይቅርታው ብዛት ኃጢአትን ይቅር የሚል እግዚአብሔር ምስጉን ነው። በቸርነቱ ብዛት የአበሳን ገደል የሚደፍን እግዚአብሔር ምስጉን ነው። በትዕግስቱ መጋረጃ የሰውን በደል የሚሰውር እግዚአብሔር ምስጉን ነው። ምስጋና ለእርሱ ብቻ፣ አገዛዝም ለሦስትነቱ ለአንድነቱ፣ ክብርም ለካህሊነቱ፣ ኃይል ለመንግስቱ፣ ስግደትም ለመለኮቱ ይገባል ለዘላለሙ አሜን። ሰማይንና ምድርን ባህርንም ሁሉ የፈጠረ መለኮት አንድ ነው። ብርሃንን ከጨለማ የለየ አዳምንም የፈጠረ መለኮት አንድ ነው። ነገር ግን ሦስትነቱን ሲያጠይቅ ሰውን በአርአያችን እንደ ምሳሌያችን እንፍጠር አለ። አንድነቱንም ሲያስረዳ አዳም ከእኛ እንደ አንዱ ሆነ አለ። ዳግመኛም ሦስትነትን ሲያጠይቅ የከለዳውያንን ቋንቋ እንገለባብጥ ዘንድ ኑ እንውረድ አለ። ከህላዊ መለኮቱ ሳይናወጡ ሦስት አረጋውያንን መስለው በአባታችን በአብርሃም ቤት በእንግድነት የተገለጹት ሥላሴ ናቸው። ከኤሳው ይልቅ የያዕቆብን ደም ግባት የወደደ በብርሃን መሰላል ላይም ሆኖ ለተገለጸለት መለኮት ምስጋና ይገባል። መሰላሏም የሚያበራ መለኮት በውስጡ ያደረባት የንጽሕት አዳራሽ ቅድስት ድንግል ማርያም ምሳሌ ናት። ለእርሷም ስግደትና ገናናነት ክብርና ምስጋና በሰማይና በምድር በባህርና በቀላይ ይገባል ለዘላለሙ አሜን። የሰውን ልጅ የእግዚአብሔር ልጅ ነው ብሎ ተናግሯልና ለመለኮት ምስጋና ይገባል። የይሁዳ አንበሳ ለተባለ ለመለኮት ምስጋና ይገባል። ከዮሴፍ ጋር ለተመገበ መለኮት ምስጋና ይገባል። 12ቱን የያዕቆብን ልጆች ከመከራ እቶነ እሳት በጽኑ ኃይል በታላቅ ክንድም ላወጣ ለመለኮት ምስጋና ይገባል። አሕዛብ በክንዴ ይታመናሉ፣ ማዳኔም ለትውልደ ትውልድ ነው እንደተባለ የአብ ክንዱ ወልድ ነው። በዕፀ ጳጦስ አጠገብ በነደ እሳት መሃል ለነቢዩ ሙሴ ለተገለጠ እግዚአብሔር ምስጋና ይገባል። ይኸውም ፍጹም የባሕርይ አምላክ የሆነ የነጸብራቅ እሳት ብርሃን ወልድም በመባሉ ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ የማያነስ የአብ አካላዊ ቃሉ ወልድ ነው። የእግዚአብሔር ወልድ የባሕርይ አባቱ እርሱ እግዚአብሔር አብ ሁለንተናው ፍጹም እሳት ነው። አብ በመሆኑም ከእግዚአብሔር ወልድ ከእግዚአብሔር መንፈስ ቅዱስ አይበልጥም። ወልድም ከባሕርይ አባቱ ከእግዚአብሔር አብ ከባሕርይ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። መንፈስ ቅዱስም በተለየ አካሉ ሁለንተናው ፍጹም እሳት የሆነ ከአብ ከወልድ ጋራም በአገዛዝ በስልጣን እኩል ነው። አጋዕዝተ ዓለም ሥላሴ በገጽ በስም በአካል ሦስት በመለኮት አንድ ናቸው። አንዱ ከአንዱ ሦስተኛው ከሁለቱ አይነጣጠሉም፣ በአካል ሦስት በመለኮት አንድ ናቸው እንጂ። እንዲህም እያልን በስመ ሥላሴን በመማፀን ስለ ፍጹም ርኅራኄያቸው እኔን እንደዚሁም ይህንን ጸሎት የሚከታተሉትን ይቅር ይሉን ዘንድ ነፍስና ሥጋችንን አደራ ሰጠን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሥላሴ ያደረጉት ተአምር ይህ ነው።
ይቅርታቸውና ሀብተ ረድኤታቸው በወዳጃቸው በእኔ እንደዚሁም ይህንን ጸሎት በሚከታተሉት ላይ ለዘላለሙ ይደርና ስሉስ ቅዱስ ያደረጉት ተአምራት ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም አገር ነበር። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱም ከሌሎች ጸሐፊዎች ሁሉ በጣም ብልጫ ያለው ነበር። ከዕለታት በአንደኛው ቀን በበጎ ሥራው የተደነቀ አንድ አገረ ገዥ መጥቶ አንተ ደገኛ የሆንክ ወንድሜ ሆይ ክቡር የሆነ የሰይፈ ሥላሴን መጽሐፍ ትጽፍልኝ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠይቆ እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፍ ስሉስ ቅዱስን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ሥራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቧት ጊዜ የሰማይና የምድር ገዦች ስሉስ ቅዱስ እንዲህ አሉት፣ አንተ ጸሐፊ በሕይወትህ ሳለህ ስማችንን አስጊጠህ እንደጻፍህ ተድላ ደስታ ወዳለበት ገነት ና ግባ አሉት። ስሉስ ቅዱስም ይህንን ካሉት በኋላ መላእክት ወስደው ከእግረ መንበር አድርሰውት ረቂቅና ለመስማት እጅግ አስደናቂ የሆነ የሥላሴን ምስጢር አስተማሩት። ዳግመኛም እኒሁ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች ስሉስ ቅዱስ ሆይ ይህን ያህል ታላቅ የደስታ ዋጋ የሰጣችሁኝ ምን ሥራ ሰርቼላችሁ ይሆን በማለት ተናገረ። ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረግክልን። በሕይወት ሳለህ ይህንን መጽሐፍን በምትጽፍበት ጊዜ ለታላቁ ስማችን ታላቅ ክብር ሰጥተዋልና አሉት። ይህንም ካሉት በኋላ የብርሃን ዘውድ አቀዳጅተው አገልጋዮቻቸው ነቢያቱ ዕዝራና ሄኖክ ኤልያስን በሕይወታቸው ወዳሉበት ወደ ተድላ ገነት ወስደው አኖሩት። የተወደዳችሁ ወንድምና እህቶቼ እንግዲህ ስሉስ ቅዱስ በሰማይ በሕይወት አዳራሽ ያስገቡን ዘንድ ስማቸውን እናክብር፣ ከፍ ከፍም እናድርግ። ዳግመኛም አሸናፊ ለሆነ ስማቸው እንገዛ፣ የእሳት ሰይፋቸውን በመዘዙ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከእኔ እንደዚሁም ይህንን ጸሎት ከሚከታተሉት ጋር ለዘላለሙ ይኑር አሜን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኔ ደካማ የመሆን አገልጋያችሁን ይህንን ጸሎት የተከታተሉትንም ጭምር በጸሎት እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን እህተ ሚካኤል፣ አስካለ ማርያም፣ ወለተ ኪሮስ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ የወለተ ማርያምንና የኃይለ ማርያምን ነፍስ ይማርልን፣ በአጸደ ገነት ያኑርልን አሜን። ቀጸላ ማርያም፣ አጸደ ማርያም፣ ወለተ ሥላሴ፣ እህተ ሚካኤል፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ማርያም፣ ወለተ ጊዮርጊስ፣ ስዕነ ገብርኤል፣ ወለተ ጻድቅ፣ ወለተ ማርያም፣ ኃይለ ማርያም፣ ኃይለ ማርያም፣ ወልደ ጻድቅ፣ አመተ ጻድቅ፣ ወለተ ገብርኤል፣ ወለተ ሰንበት፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ማርያም፣ ወለተ ብርሃን፣ ዘአማኑኤል፣ ታዲዮስ፣ እሴተ ገብርኤል፣ ወለተ ገብርኤል፣ ወለተ ዮሐንስ፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወለተ ጊዮርጊስ፣ ወለተ ማርያም፣ ፍቅርተ ማርያም፣ ወለተ ማርያም፣ ወልደ መርቆሪዎስ፣ ወለተ ኪዳን፣ ወለተ መርቆሪዎስ፣ ወለተ ጊዮርጊስ፣ አጸደ ማርያም፣ ወለተ ሚካኤል፣ ወለተ ኪዳን፣ ወለተ ሥላሴ፣ አመተ ጻድቅ፣ ጸገነት፣ ወለተ ገብርኤል፣ ወለተ አማኑኤል፣ ፍቅርተ ማርያም፣ ወለተ ማርያም፣ ፍቅርተ ማርያም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወለተ መድህን፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣
ንግሥቲ አዜብ ወለተ ሚካኤል ፍቅርተ ሚካኤል ኃይለ ሚካኤል ትርሲተ ሚካኤል ፍቅረ ሥላሴ ማርኮን ወለተ ማርያም አክሊለ ሰማዕት ሁለተ ኢየሱስ እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም መልእክተ ጸጋ ወልደ ተስፋ ሕይወት ወለተ አብራ ጽዮን ፍሬ ወይኒ ብርሃነ መስቀል ኤልሳቤጥ አስቴር ወለተ ገነት ሳሙኤል ብርሃነ መስቀል ፍሬ ወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወልደ ትንሣኤ ጳውሎስ ወለተ ሕይወት ወለተ ኪዳን ዮሳን ወለተ ልዑል ወለተ ሳራ 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 ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴዎድሮስ ወልደ ሳሙኤል ወልደ አቤል ወለተ ገብርኤል ተክለ መድህን ቀጸላ ጊዮርጊስ ክንፈ ገብርኤል እልፈ ሩፋኤል ጸጋ ማርያም አስራተ ማርያም ወለተ ማርያም ስህነ ማርያም ተክለ ወልድ ተክለ ሚካኤል ወልደ ሚካኤል ኢዛና ሰላማዊት ራይሻን ኃይለ ገብርኤል ወለተ ጊዮርጊስ የሙሉ ማሞ የወለተ ሥላሴን ነፍስ ይማርልን፣ በአጸደ ገነት ያኑርልን፣ አሜን። ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ወለተ ሥላሴ ኃይለ ገብርኤል ገብረ አብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ ይባረክ። ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ፣ አሜን። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን፣ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት